ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ደህና ናችሁ ወይ? ዛሬ አብረን የምንመለከተው የእግዚአብሔር ቃል ክፍል የሉቃስ ወንጌል ምዕራፍ 23 ከቁጥር 26 ጀምሮ እስከ 56 ያለው ይሆናል። አስቀድሜ ክፍሉን አነብና ከዚያ አምላካችን እንዲያስተምረን እንጸልያለን። እግዚአብሔር አምላካችን ደግሞ ይናገረናል። እንኳን ለጌታችን ለክርስቶስ ስቃይ መታሰቢያ ለኛ ደግሞ ድህነት የሆነ የእግዚአብሔር ሥራ የምናይበት ጊዜ ለዚህ ዓመት እንኳን አደረሳችሁ። ቃሉን በጌታችን በኢየሱስ ስም አነባዋለሁ። እንደዚህ ይላል። በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶች ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶቹም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶቹንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎቹንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮቹም ወደ እርሱ ቀርበው ሆምጣጤም አምጥተው አንተ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በዕብራይስጥ የተጻፈ ጽሕፈት ደግሞ በራሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ። የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበረ። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበር። ይህም በምክራቸውና በሥራቸው አልተባበረም ነበረ። የአርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔር መንግሥት ይጠባበቅ ነበረ። ይህም ወደ ጲላጦስ ቀርቦ የኢየሱስ ሥጋ ለመነው።
አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው። የመዘጋጀት ቀንም ስለነበር ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቱና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፉ። አሜን። እግዚአብሔር አምላካችን ሕያው ቃሉን እንዲባርክልን አምላካችን እንዲያስተምረን ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስላደረግልን ታላቅ መዳን እናከብርሃለን። የልጅ የክርስቶስ ስቃይ፣ መከራ፣ ውርደት፣ የመስቀል ሞት ለእኛ ነው። አንተ እኛን ስለወደድክ እንዳንጠፋ ስለፈቀድህ ልጅህ በእኛ ምትክ በመስቀል ላይ እንዲሰቃይ ፈቀድህ። ምን አይነት ፍቅር ነው! አባታችን ሆይ አሁን ደግሞ ቃልን ገልጣ አስተምረን፣ ስለ ስምም ስትል ስማን። አሜን። በዚህ ባነበብኩላችሁ ክፍል ላይ ብዙ የሚያስተምሩን ሐሳቦች አሉ። ብዙ ነጥቦች መመልከት እንችላለን። የመጀመሪያው የጌታችን የኢየሱስ ክርስቶስን ወደ ቀራንዮ የተደረገ ጉዞ ነው የምንመለከተው። በዚህ አሁን ባነበብነው ክፍል ላይ ጌታ ክርስቶስን በዛ በጲላጦስ ሸንጎ ፊት ፍርድ ፊት ካቀረቡት በኋላ ጲላጦስ ምንም እንኳ ኃጢአት የለበትም ብሎ ሕዝቡን ለማሳመን ጥረት ቢያደርግም በመጨረሻ ግን የሕዝቡ ጩኸት ስለበረታ እሱም በሕዝቡ ላለመጠላት ጌታ ኢየሱስ ክርስቶስን ለመስቀል ሞት አሳልፎ እንደሰጣቸው ከዛም በፊትም ክርስቶስ ኢየሱስ እንዲገረፍ እንዳደረገ በተለይ በሮም ወታደሮች በዛን ዘመን አንድ ወንጀለኛ የተባለ ሰው የሚገረፈው እኛ በምናውቀው በተለምዶ ተራ በሆነ ጅራፍ ሳይሆን በጅራፉ ላይ የተሰባበሩ አጥንቶች፣ ብረታ ብረቶች፣ ቁርጥራጭ እንጨቶች ተጨምሮ ይቋጠራሉና ጅራፉም ደግሞ አንድ ምላስ ብቻ ሳይሆን ብዙ ዘርፍ ያለው ነው። ስለዚህ አንድ ጊዜ ያ ሰው በሚመታበት ጊዜ በዛ በሚገረፍበት ጊዜ በሰውነቱ ላይ ጅራፉ ሲያርፍ እነዛ አጥንቶች እነዛ ብረታ ብረቶች በሰውነቱ ውስጥ ይገባሉ እና ጌታ ኢየሱስ ክርስቶስ በዛ መንገድ ተገርፎ ተሰቃይቶ ሰውነቱ ደም እያፈሰሰ ከዚያም በላይ አንተ የአይሁድ ንጉሥ እያሉ ሲያሾፉበት የሾህ አክሊል ሰርተው በጭንቅላቱ ላይ አስቀምጠው ነበር። በክርስቶስ ኢየሱስ ይዘባበቱ የነበሩት። ከዚያ በኋላ ነው አሁን ደግሞ ጌታ ኢየሱስ ክርስቶስ ወደሚሰቀልበት ቦታ የተወሰደው። በዚህ ክፍል ላይ እንደምንመለከተው እሱ መስቀሉን ተሸክሞ ሲሄድ ሌሊቱን ሙሉ ሲንገላታ ስላደረ እንደገናም ስለተገረፈ በጣም ብዙ ጉዳት ስለደረሰበት የጌታችን የኢየሱስ ክርስቶስ አካል የደከመ ይመስለኛል። ከዚህም የተነሳ እነዚህ የሮም ወታደሮች አንድን ሰው ስምዖን የሚባልን ሰው አስገድደው የጌታችን የኢየሱስ ክርስቶስን መስቀል እንዳሸከሙት እንመለከታለን። እና ይህ ሰው ተገዶ የክርስቶስ ኢየሱስ መስቀል ተሸክሞ ለትንሽም ጊዜ ቢሆን የጌታችን የኢየሱስ ክርስቶስን ስቃይ ትንሽ እንዳሳርፈው እንመለከታለን። አንዳንድ ጊዜ ለእግዚአብሔር ለአምላካችን እኔና እናንተ የምናደርጋቸው አውቀንም ሳናቅም በቅንነት የሚሆን ባለማስተዋል ነገሮች ሊኖሩ ይችላሉ። በዚህ ሰዓት የጌታ የክርስቶስን መስቀል ተገዶም ቢሆን መሸከሙ ለክርስቶስ ኢየሱስ ጊዜያዊ እፎይታም እንደሰጠ አስባለሁ። ከዛ ባሻገር ግን ክርስቶስ በዚህ ስቃይ ባለበት ሰዓት ግን የሚገርመው ነገር እዛ ለሚያለቅሱ ሴቶች እያሉ ደረታቸውን ይመቱ ለነበሩ ሰዎች፣ በነገራችን ላይ የክርስቶስ ኢየሱስ ሞትና ስቃይ ይጠባበቁ የነበሩት ሰዎች ብቻ አልነበሩም። እዛ ያሉት ክርስቶስ እንዲሞት የማይፈልጉ እንዲሰቃይ የማይፈልጉ የክርስቶስ ኢየሱስን አገልግሎት ይወዱ የነበሩ ሰዎችም ነበሩ። በእርግጠኝነት እነዚህ ደረታቸውን የሚመቱ የሚያለቅሱ ሴቶች ስለ ክርስቶስ ኢየሱስ ስቃይ ደስተኞች አልነበሩ እና በዚህ ጊዜ ነው ጌታ ኢየሱስ ክርስቶስ ለነዚህ
እህቶች የተናገረው ወደፊት በእነሱ ላይ ሊሆን ያለውን ነገር በኢየሩሳሌም ላይ ሊሆን ያለውን ነገር ዛሬ የሚያሰቃዩት ሰዎች ዛሬ በክርስቶስ በሐሰት የመሰከሩ ሰዎች ክርስቶስ እንዲሞት እንዲሰቀል እንዲሰቃይ የሐሰት ምስክር ሲሰበስቡ የነበሩ ሰዎች በእነሱ ላይ ሊሆን ያለውን ነገር ጌታ ክርስቶስ በዚህ ቦታ ላይ ሲናገር እንመለከታለን። አንዳንድ ጊዜ ሰው ዘመናችን ወገኖች አጭር ነው። በዚህ አጭር ዘመናችን እግዚአብሔር ካረዳን በስተቀር ዘመናችን የበለጠ ክፉ ሊሆን ይችላል። በተለይ ለአይሁድ ሕዝብ እግዚአብሔር አምላክ ታላቅ የመዳንን መንገድ አዘጋጅቶ አንድ ልጁን ጌታ ክርስቶስን ሰጥቷቸው የሰላምን ንጉሥ የረፍት ንጉሥ ሰጥቷቸው ቢቀበሉ ኖሮ ታላቅ የሆነ መዳን በሕይወታቸው ይሆን ነበር። ሰላም በሕይወታቸው ይመጣ ነበር። ረፍት በሕይወታቸው ይመጣ ነበር። ከአምላካቸው ከእግዚአብሔር ጋር ይታረቁ ነበር። ነገር ግን በራሳቸው ዓለም ውስጥ ስለነበሩ በክፋት ታስረው ስለነበር የተሰጣቸውን የእግዚአብሔር ክርስቶስ ኢየሱስ አልተቀበሉትም። ነገር ግን ለተቀበሉት ይላል ሐዋርያው ዮሐንስ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዛሬም እንደዚሁ ነው። ለተቀበሉት የእግዚአብሔር ሰላምን ይሰጣል፣ እረፍትን ይሰጣል፣ የእግዚአብሔር ልጆች የመሆንን ስልጣን ይሰጣል። እና እነዚህ ሰዎች ባደረጉት ክፋት በአመፃቸው የእግዚአብሔርን ስልጣን ባለመቀበላቸው በኔሽኑ ላይ በህዝቡ ላይ የሚመጣውን ነገር አሁን በዚህ ቦታ ላይ ሲናገር እንመለከታለን። አለ ጌታ ኢየሱስ ለእኔ አታልቅሱ አላቸው። ለእኔ ደረታችሁን አትምቱልኝ ማለት ምን ማለት ነው? እኔ እንደተጻፈው የአባቴን ፈቃድ መፈጸም አለብኝ። የተጻፈው እንደዚህ ነው። መሰቃየት አለብኝ፣ መዋረድ አለብኝ፣ ወደ መስቀል መሄድ አለብኝ። ነገር ግን ለራሳችሁ አልቅሱ። መዳን ተሰጥቷችሁ፣ ሕይወት ተሰጥቷችሁ፣ ብርሃን ተሰጥቷችሁ ያልተቀበላችሁ እናንተ አሁን ብታለቅሱ ይሻላችኋል። ምክንያቱም መድኃኒቱን አልተቀበላችሁም። እንደውም እንዲህ ያለ ክፉ ቀን ይመጣል። እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ። ቁጥር 29 ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣል። ለራሳችሁና ለልጆቻችሁ አልቅሱ። እንደውም ከባድ በሆነ መንገድ ነው የሚገልጸው። በዚያን ጊዜ ተራራዎችን በላያችሁ ውደቁ፣ ኮረብቶቹንም ሰውሩን ይሉ ይጀምራሉ። እንግዲህ አንድ ሰው ምን ያክል ጭንቀት ቢደርስበት ነው፣ ምን ያክል መከራ በላዩ ላይ ቢመጣ ነው ተራራ በእኔ ላይ ይውደቅ የሚለው፣ አለቶች በእኔ ላይ ይውደቁ ብሎ የሚማጸነው? ይህ ማለት ከባድ የሆነ አስከፊ ነገር ሊመጣ ነው ማለት ነው። ይህንን የተናገረው ጌታ ኢየሱስ በ70 ዓመተ ምህረት ተፈጽሟል። ይሄ የትንቢት ቃል ይሄ ክርስቶስ የተናገረው እውነት በእግዚአብሔር ሕዝብ ላይ በአይሁድ ሕዝብ ላይ በእስራኤላውያን ላይ ታላቅ የሆነ ጦርነት ተከፍቶ በሮም ላይ አምፀው ስለነበር የሮም መንግስት ከፍተኛ የሆነ የጦር ሰራዊት አዝምቶ ሕዝቡን ሁሉ ያገኙትን ሁሉ እየገደሉ መያዝ የሚችሉትን ያህል ይዘው ኢየሩሳሌምን ከበው ምግብ እንዳያገኙ አድርገው ብዙዎች በኢየሩሳሌም ከተማ ውስጥ የነበሩት ምግብ አጥተው በምግብ ጦት የሞቱ እናቶች፣ ሕፃናቶች፣ አዛውንቶች እጅግ አሰቃቂ የሆነ ሞት ሞተዋል። ከዛ ደግሞ መጨረሻ ላይ ኢየሩሳሌም ከተማ በሳት ተቃጥሎ ቤተ መቅደሱ በሳት ተቃጥሎ ቤተ መቅደሱ የነበረው ሀብት ሁሉ ተመዝብሮ በዚያ የተገኙ አይሁዶች ታስረው ለባርነት ወደ ሮም ተግዘዋል። ይህን ነው ጌታ ኢየሱስ የሚናገረው። ይሁት ወገኖች ዛሬ እግዚአብሔር ለእኔ ደህንነት ለአንተ ደህንነት የተሰጠኝ የእግዚአብሔር ልጅ እማልቀበል ከሆነ እማትቀበል ከሆነ ከፊት አስፈሪ ነገር አለ። ይሄ ለእስራኤል ሕዝብ ነው የተነገረው። እናንተ ለራሳችሁ አልቅሱ፣ ምክንያቱም ወደፊት የሚመጣ ፍርድ አለ፣ ቁጣ አለ።
ከእግዚአብሔር የሆነ እናንተ የተሰጣችሁ መዳን ባለመቀበላችሁ ምክንያት ብሎ ጌታ ኢየሱስ እንደተናገረ ዛሬም ይሄ ነው። ከዚህ የከፋ በእስራኤል ሕዝብ ላይ ከደረሰው የከፋ ነገር አለ። ኢየሱስ ክርስቶስን አንድ ሰው ቢቀበል የእግዚአብሔር ልጅ ይሆናል። ኃጢአት ሁሉ ይደመሰሳል። በእግዚአብሔር ጽድቅና ቅድስና ይሞላል። እግዚአብሔር ምሕረትን ይሰጠዋል። ግን የእግዚአብሔርን መድኃኒት የሆነውን የእግዚአብሔር ክርስቶስ ኢየሱስ ሰው ካልተቀበለ የሚቀጥለው በፊቱ የሚመጣው ሞት ነው፣ ኩነኔን ነው፣ በገሃነመ እሳት መጣል ነው። ለዲያብሎስና ለሰራዊቱ ወደ ተዘጋጀው የማሰቃያ ቦታ እንወረወራለን። ለምን? ኃጢአተኞች ስለሆን? ነው ወገኖች፣ ሁላችንም ኃጢአተኞች ነን። ለኃጢአታችን መድኃኒት የሆነውን እግዚአብሔር የሰጠን መድኃኒት ባለመቀበላችን ነው ፍርድ የሚደርስበት። የእስራኤል ሕዝብ እኮ ኃጢአተኛ ነው፣ በደለኛ ነው። ነገር ግን ፍርድ የመጣባቸው የተሰጣቸውን መድኃኒት ባለመቀበላቸው ነው። የሰላም ንጉሥ ባለመቀበላቸው ነው። ስለዚህ እንጠንቀቅ። ሌላ ሁለተኛ በዚህ ክፍል ላይ የምንመለከተው ጌታ ኢየሱስ ክርስቶስ በቁጥር 32 እስከ 34 ያለውን እንመልከት። ሌሎቹንም ሁለት ክፉ አድራጊዎች ደግሞ ከሱ ጋር ይገድሉ ዘንድ ወሰዱ። ሌሎቹንም ሁለት ክፉ አድራጊዎች ተመልከቱ። ጌታ ኢየሱስ ክፉ እንዳላደረገ ራሱ ጲላጦስ መስክሯል፣ ሄሮድስ መስክሯል። አሁን ክፉ ያላደረገው ጌታ ኢየሱስ ግን ከነማን ጋር ነበረ ሊሰቀል እየወሰዱት ያለ? ከክፉ አድራጊዎች ጋር፣ ከአመፀኞች ጋር፣ ከወንበዴዎች ጋር። ይሄ እንዴት ሆነ ብለን ልንጠይቅ እንችላለን። ለምን? እንዴት ንጹሕ የእግዚአብሔር ልጅ ከአመፀኞች ጋር፣ ከግፈኞች ጋር፣ ከዘራፊዎች ጋር፣ ከማጅራት መቺዎች ጋር እንዴት አብሮ ተወሰደ? የሚገርማችሁ ይሄ የሆነው አስቀድሞ እግዚአብሔር ባቀደው መሰረት ነው። አስቀድሞ ትንቢት ተነግሯል። የሚገርማችሁ ነገር በኢሳይያስ 53:9 ላይ ምን ያለ መሰላችሁ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ፣ ይህን የሚናገረው ስለ ጌታ ኢየሱስ ነው። አሟሟቱ ከክፎች፣ አሟሟቱ ከማን ጋር? ከወንበዴዎች ጋር፣ ከክፎች ጋር፣ ከአመፀኞች ጋር ሆነ። መቃብሩም ከባለጸጎች ጋር ሆነ ተብሎ ተጽፏል። ስለዚህ አሁን እየሆነ ያለው አስቀድሞ እግዚአብሔር የተናገረው ያቀደው ነገር ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ እንዲህ በጥፊ እየተመታ እየተዋረደና እየተሰደበ በጅራፍ እየተገረፈ ዝም ያለበት ምክንያት በፈቃዱ ነው ወገኖች፣ በፈቃዱ ነው። አቅም አንሶት አይደለም፣ ኃይል አጥሮት አይደለም። ቢፈልግ ሁሉንም እንዳልነበረ ሊያደርጋቸው ይችል ነበር። ግን ይሄ የእግዚአብሔር ፈቃድ፣ የእሱን ፈቃድ ነው። ለምን ወገኖች? እኔና እናንተን እግዚአብሔር ወደደ። እንዴት እንደወደደን አላውቅም፣ ብቻ ወደደን። እኛ እንድንጠፋ አልፈለግም። የእኛ ዕዳ እንዲከፈል ፈለገ እና አሁንም ከወንበዴዎች ጋር እንደው ቢያንስ እንደው ከደህና ሰው ጋር ይሻል ነበር ልንል ይችላል። ግን ከወንበዴዎች ጋር ወሰዱት ይላል። ምን ሊያደርጉት? ከነሱ ጋር ሊሰቅሉት። ቁጥር 32 ላይ ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ። አንደኛውን በግራ አንደኛውን በቀኝ፣ ጌታ ክርስቶስን ደግሞ በመካከል ላይ አድርገው ሶስቱንም ሰቀሏቸው እና አሁን ይህን ስትመለከቱ ይሄ እንዴት አይነት ነገር ነው? ይሄ አሰቃቂ ነገር ነው። ጻድቁ ኢየሱስ፣ ቅዱሱ ኢየሱስ፣ መልካሙ ኢየሱስ፣ ለሰዎች ሁሉ መልካም የሚያደርገው የእግዚአብሔር ልጅ እንዴት በዚህ አይነት ሁኔታ ይሰቀላል፣ ይሰቃያል የሚል ጥያቄ አእምሯችን ሊያነሳ ይችላል። ግን ወገኖች አስቀድሜ ብያለሁ፣ እኔም እናንተም በአግባቡ ልንረዳው በማንችለው
በእግዚአብሔር ፍቅር ምክንያት በእግዚአብሔር ጸጋ ምክንያት ቸርነት ምክንያት ስለና ስለናንተ አልፎ መሰጠት ስለነበረበት ነው ጌታ ኢየሱስ በዚህ ሁኔታ እያለፈ ያለው እና አሁን ጌታ ኢየሱስ በመስቀል ላይ ተቸንክሮ እጆቹና እግሮቹ ተቸንክረው በሚስማር በትልቅ ሚስማር በስቃይ ከወንበዴዎች ጋር ተሰቀለ። በዚህ ጊዜ እንደ ሰው በሐሰት የከሰሷችሁ ሰዎች የወነጀሏችሁ ሰዎች ስትመለከቱ በቃ ቶሎ ብሎ ሪአክት ነው የምታደርጉት። እንደ ሰው ለነሱ መልስ እንድትሰጡ ውስጣችሁ ይነሳሳል። በቀል በውስጣችሁ ይጠነሰሳል እንደ ሰው። የሚገርመው ግን ጌታ ኢየሱስ ክርስቶስ በዚህ ጊዜ ሲናደድ፣ ሲበሳጭ፣ ሲቆጣ፣ ሲራገም አንመለከተው። ምን አይነት ድንቅ ጌታ ነው ወገኖች! እኔና እናንተ እኮ ትንሽ ነገር ተወሰደብን ብለን ነው የምንራገመው። ትንሽ ነገር በቃ መብቴ ተነካ፣ መብታችን ተነካ ብለን በዛ ምክንያት ከሰው ጋር እንጣላለን። ከሚስት ከባል ጋር፣ ባል ከሚስት ጋር፣ ወላጅ ከልጆች ጋር፣ ጎረቤት ከጎረቤቶች ጋር ሰዎች የሚጣሉት በትንሽ ነገር ነው። እንኳንስ እንደዚህ ህይወትን በሚያስከፍል በዚህ አይነት ስቃይ በሚያሳልፍ ሁኔታ ተከሰንና ያም ፍርድ ያለ እውነት በእኛ ላይ ደርሶ ይቅርና በትንሿ ነገር እንኳን እንቆጣለን። በዚህ ጊዜ ግን ጌታ ኢየሱስ ክርስቶስ ሲቆጣ አናየው። አቤት የሚገርም ነው ወገኖቼ። አንድ ነገር ቆመን እንድናስተውል የምፈልገው መሰላችሁ? ብዙዎቻችን እግዚአብሔርን ስለማገልገል እናስባለን። ጌታን ማገልገል እናቅዳለን። ጌታን ማገልገል ፈልጋለሁ፣ ጌታ ጸጋውን ይሰጠኝ ፈልጋለሁ ምናምን ብለን ብዙ የምንላቸው ነገሮች አሉ። በእውነት እግዚአብሔርን ማገልገል እንፈልጋለን? በእውነት እግዚአብሔርን ማገልገል ትፈልጋለህ? ትፈልጊያለሽ? ተመልከቱ፣ እግዚአብሔርን ማገልገል ማለት ይሄ ነው። በጥፊ እየተመታ ዝም፣ እየተተፋበት ዝም፣ እየተገረፈ ዝም፣ በሐሰት እየተወነጀለ ዝም፣ በመስቀል ላይ ተቸንክሮ ዝም። እንደገና እኮ መጡ፣ እነዛ አለቆቹ እኮ መጡ እኮ አልተውትም። በሱ ላይ ከማስፈረድ አልፎ በሱ ላይ የሐሰት ክስ ከማቅረብ አልፈው እሱን ከመወንጀል ስሙን ከማጥፋት አልፈው እኮ እስከተሰቀለበት ድረስ መጡ እኮ። መኳንንቱ መጡ እኮ። መጥቶ ምን አሉ? ሌሎቹን አዳነ። ታዲያ አሁን ለምን ራሱን አያድንም? እስቲ ራሱን ያድንና ያሳየን። አሁን ልናምንበት እንችላለን። እየተፈታተኑት ነው፣ የጥላት መሳሪያ ሆነው። አሁንም መጡ ሌሎቹ፣ ጭፍሮቹ መጡ፣ ወታደሮቹ መጡ። እነሱም እንደዚሁ ይዘብቱበት ነበር። አንተ የአይሁድ ንጉሥ አይደለህም እንዴ? እስቲ ራስን አድን እያሉ ይዘብቱበት ነበር። እና በዚያን ጊዜ ኢቭን ከተሰቀሉት ወንበዴዎች አንዱ ራሱ እሱም ይዘብትበት ጀመረ ጌታ ክርስቶስ። እንደ አንተ ክርስቶስ አይደለም ራስንም አድን እኛንም አድን። የእግዚአብሔርን ፈቃድ አያውቅም። ወንበዴ በወንበዴነት የኖረ ሰው አሁን ደግሞ ጻድቁን ኢየሱስን ሲሰድበው እንመለከታለን። እና አሁን በዚህ ጊዜ ምንድን ነው የሚሰማን? በሐሰት ተወንጅላችሁ በዚህ ደረጃ ብትመጡ እኮ እንደው ያለ የሌለ እርግማን ነው የምትራገሙት። ያለ የሌለ እንደው በቃ ስድብ ነው የምትሳደቡት። እንደ ሰው ነው ማወራው ያለው። ነገር ግን ክርስቶስ ኢየሱስ በዚህ ሁኔታ እንኳን እያለ የሊቀ ካህንነቱን አገልግሎት ሲያገለግል እንመለከታለን። እኔና እናንተ አገልግሎት እንደዚህ የሚያዋርደኝ ከሆነ፣ አገልግሎት እንደዚህ የሚያሰቃየኝ ከሆነ፣ አገልግሎት እንደዚህ የሚያሰድበኝ ከሆነ በአፍንጫዬ ይውጣ ብለን ነው ትተነው የምንሄደው። እሱ ግን በዚህ አሰቃቂ ሁኔታ በዚህ ውርደት እንኳ ውስጥ ሆኖ አባቱን ሲያገለግል እኔና እናንተን ሲያገለግል እንመለከተዋለን። ምን አለ ጌታ ኢየሱስ ክርስቶስ? የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው። እነዚህን ወንበዴዎች፣ እነዚህን ተሳዳቢዎች፣ እነዚህ የሐሰት ምስክር የሚመሰክሩ ሰዎችን ነው የሚያደርጉትን አያውቁምና ይቅር በላቸው የሚል። ሕፃናቶች አይደሉም፣ ታላላቅ ሰዎች ናቸው፣ የተማሩ ሰዎች ናቸው፣ በእድሜያቸው የገፉ። አዎ ለእነሱ እኮ እሳት አውርድባቸው፣ ግደላቸው፣ አጥፋቸው፣ መሬት ተሰንጥቃ ተዋጣቸው ተብለው ሊረገሙ የሚገባቸው ሰዎች ናቸው። ነገር ግን ክርስቶስ ኢየሱስ ምንድን ነው ያደረገው? የሚያደርጉትን አያውቁምና
አባት ሆይ ይቅር በላቸው። የኔ ወንድም የኔ እህት ብዙ እግዚአብሔርን በድለሃል፣ ብዙ እግዚአብሔርን በድለሻል፣ ብዙ እግዚአብሔርን በድያለሁ። ዛሬ የሚሆነው ጌታ ኢየሱስ ስለና ስለናንተ በአባቱ ቀኝ ተቀምጦ ይማልዳል። ሊቀ ካህናችን ኢየሱስ ነው። ስለ እኔ ኃጢአት ስለ አንተ ኃጢአት በመስቀል ላይ አልፎ የተሰጠ ደሙን ያፈሰሰልን ጌታ ዛሬም ስለ እኔና ስለ እናንተ ስለ ኃጢአተኞች ይማልዳል፣ ይማልድልሃል። ሌላ በእግዚአብሔር ፊት ጠበቃ የሚሆንህ ጠበቃ የሚሆነኝ የለም። የእግዚአብሔር ልጅ ክርስቶስ ኢየሱስ ብቻ ነው የኔና የናንተ ጠበቃ። ስለዚህ በዚህ ሊራገም ሊሳደብ በምሬት ሊናገር በሚገባበት ሰዓት ግን አንዳችም የምሬት ቃል ሲናገር አንመለከትም። ወገኖች በተለይ በአገልግሎት ላይ ያለን ሰዎች እናስተውል። በአገልግሎት በጣም ይህም ደረሰብኝ ያም ደረሰብኝ ይህም ደረሰብኝ ነው ከዚህ ብለን ብዙዎቻችን የምንላቸው ነገሮች አሉ። አሁን እንደው ጌታ ኢየሱስ የደረሰበትን 1/10 እንኳን ደርሶብናል እኔና እናንተ አይመስለኝም ወገኖች። ስለዚህ የጠራ ጌታ ከሆነ የምናገለግለው ጌታን ከሆነ በፍቅርና በትህትና ጌታን እናገልግል። አሁንም በምሬትና በስድብ በርግማን ሰዎችን ከምናገለግል በደስታ በፍቅር እናገልግል። ከጌታ ኢየሱስ የምንማረው አንዱ ትልቁ ነገር ይሄ ነው። ሌላው በዚህ ክፍል ላይ የምንመለከተው እነዚህ ሁለቱ ወንጀለኞች በጌታ ኢየሱስ ግራና ቀኝ ያሉት ማለት ነው። በቁጥር 39 እስከ 43 ያለውን እንመልከት። ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለምን? ራስንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ይህን ካለ በኋላ ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እላለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። አሜን። የጌታ ስም የተባረከ ይሁን። መጀመሪያ አስቀድሜ እንዳልኳችሁ ጌታ ለነዛ ለተሳዳቢዎቹ ለሚረግሙት፣ ለሚቀልዱበት፣ ለሚያፌዙበት ቅንጣት መልስ አልመለሰም። ቢሆን ኖሮ እንደዛ ሲሉኝ ብዙ ነገር በተናገርኩ ነበረ። እናንተ ብትሆኑ ሰዎች እንደዛ በችግር ሆናችሁ ቢናገሯችሁ ምን እንደምትሉ አላውቅም። ጌታ ግን ምንም መልስ አልሰጠም። አሁን ግን ጌታ ኢየሱስ መልስ ሰጠ። ለማን ነው መሰላችሁ መልስ የሰጠው? ከወንበዴዎች አንዱ ያኛው ሲሳደብ ሰማን። እንዴ ኧረ እባክህ እግዚአብሔርን ፍራ እንጂ አለው። እግዚአብሔርን ፍራ እንጂ። አንዳንድ ሰዎች ኢቭን በመከራ ውስጥ እያሉ የእግዚአብሔር ፍርድ በሕይወታቸው እያለፈ እንኳን እግዚአብሔር የማይፈሩ ሰዎች አሉ። አሁንም በእግዚአብሔር የሚቀልዱ በእግዚአብሔር ላይ የሚሳለቁ ሰዎች አሉና ይሄ ሰው ኢቭን መስቀል ላይ ተሰቅሎ እየተሰቃየ አብሮት የሚሰቃውን ጌታ ኢየሱስ ሊያዝንለት ሲገባ እንደውም በሱ ሲያሾፍ እንመለከታለን። ያኛው ግን ኧረ እባክህ አለው። እንዴ እናንተ እኮ ወንበዴዎች፣ አገር የሚያቀን በስራችን በትክክል ነው ይሄንን የተፈረደብን። እሱ ግን ምንም እኮ አላደረገም። ኃጢአት የለበትም፣ ወንጀል የለበትም። እንደ እግዚአብሔርን ፍራ እንጂ አለው። በዚህ ሰዓት እንኳ ፍራ እንጂ። ይህንን ካለ በኋላ በዛ አላቆመም ሰውየው። ምን አለ ጌታ ኢየሱስ? ጌታ ሆይ ጌታ መሆኑን አወቀ። ወንድሜ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ነው። ሰማይና ምድርን የፈጠረ ጌታ ነው። ሰማይና ምድርን የፈጠረ ብቻ ነው። ሰማይና ምድርን አጽንቶ የሚያኖር ካለመኖር ወደ መኖር ያመጣ እንደገናም የሚያኖር በስልጣኑ ቃል የያዘ ጌታ ነው። ጌታ ሆይ አለው። እንዴ ተሰቅሏል እኮ። ጠላት የሚለው የምን ጌታ ነው የምትለው? ተሰቅሎ አቅም እኮ የለውም። ይኸው ራሱን እኮ አላደንም። ራሱን ሳያድን እንዴት ጌታ ትለዋለህ ብሎ ሊከሰው ይችላል። ዛሬም እንደዚህ ነው። ሰዎችን አንተ ጌታ የምትለውን እኔ ጌታ አልለውም። ለምን?
ማንም ሰው ወንጀል አድርጎ ይሰቀላል፣ ይሞታል፣ ሞተ። ስለዚህ ለምንድን ነው ጌታ የምለው ብለው የሚቀልዱ ሰዎች አሉ። አዎ አይናቸው እስከተዘጋ ልቦናቸው እስከተዘጋ ድረስ ምንም ማለት አይቻልም። ይሄ ሰው ግን ጌታ ሆይ አለው። እንዴት እግዚአብሔር አይኑን እንዳበራለት አላውቅም። አቤት ዘመኑን ሁሉ በወንጀል የኖረ ሰው ነው። በዝርፊያ የኖረ ሰው ነው። በቅሚያ የኖረ ሰው ነው። የሰው ሕይወት በማጥፋት የኖረ ሰው ነው። ክፋትን በማቀድና በመፈጸም የኖረ ሰው ነው። አሁን ግን በሕይወቱ መጨረሻ ላይ የእግዚአብሔር ክርስቶስ ኢየሱስ እሱ ጌታ መሆኑን ተረዳና ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው ይላል። አውቃለሁ ኃጢአት እንዳላደረግ በደል እንደሌለብህ አንተ ጌታ እንደሆንክ አምናለሁ። እባክህን እኔ ስለአሁኑ አይደለም አሁን ስለተሰቀልኩት ስለ አሁኑ ስቃይ አይደለም መማወራው፣ ነገር ግን በመንግስትህ በመጣ ጊዜ መንግስት እንዳለው አመነ። በመጣ ጊዜ አስበኛል። በዚያን ጊዜ ጌታ ኢየሱስ መልስ ሰጠ። ምን አለው ለዚያ ወንበዴ? ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የጌታ ስም የተባረከ የተቀደሰ ይሁን። ይሁት እኔና እናንተን ገነቱ ሰተት አድርጎ የሚያስገባን የራሳችን የጽድቅ ስራ አይደለም። ይህ ሰው በራሱ የጽድቅ ስራ ቢሆን እሳት ውስጥ መጣል ያለበት፣ ሲኦል መወርወር ያለበት፣ ገሃነመ እሳት መጣል ከአጋንንቶች ጋር መኖር የሚገባው ሰው ነው። የብዙ ሰው ሕይወት ያጠፋ ወንበዴ ነው። ነገር ግን ይህንን ሰው ያጸደቀው ደህንነት የሰጠው ምንድን ነው? በጎኑ የተሰቀለው የእግዚአብሔር ልጅ እንደሆነ አመነ። አምኖም ተናገረ። ምን ብሎ? ጌታ ሆይ ለመነው። በመንግስትህ በመጣ ጊዜ አስበኝ ሲለው ጌታ ኢየሱስ ለማንም መልስ ሳይሰጥ ለዚህ ሰው መልስ ሰጠ። ለካህናቶቹ ስድብ መልስ ሳይሰጥ፣ ለመቶ አለቆቹ ስድብ መልስ ሳይሰጥ፣ ለሌሎቹ ሰዎች መልስ ሳይሰጥ ለዚህ ሰው ግን መልስ ሰጠው። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናል። የጌታ ስም የተባረከው። እኔና እናንተን እግዚአብሔር መንግስት የሚያወርሰን ገነት የሚያስገባን የእግዚአብሔር ልጅ ነው። ሌላ መንገድ የለም። እሱ እንዳለው እኔ እውነት ሕይወት መንገድ ነኝ፣ ከኔ በቀር ወደ አብ የሚወስድ መንገድ የለም ብሎ ተናግሯል። ስለዚህ በእርሱ የሚያምን ማለት በክርስቶስ የሚያምን የዘላለም ሕይወት አለው። ስለዚህ እመኔኔ ወንድም፣ እመኔኔ እህት፣ እኔ እኮ ይህን አድርጌያለሁ፣ ስራዬ ክፉ ነው፣ ይህን ሰርቼ እንዴት አድርጎ እግዚአብሔር። አዎ ይሄ ሰው እኮ በቃ ምንም ጥያቄ የለውም፣ ወንበዴ ነው፣ ነብሰ ገዳይ ነው፣ ዘራፊ ነው፣ ውሸታም ነው፣ በቃ የሌለበት ኃጢአት የለም። ግን ኢየሱስን ባመነ ጊዜ ኢየሱስ የተስፋ ቃል ሰጠው። ዛሬ ከኔ ጋር በገነት ትሆናለህ እንዳለው ገነት ገባ። የጌታ ስም የተባረከ ይሁን። እኔና እናንተም ተስፋችን ኢየሱስ ብቻ ነው። ለዚህ ሰው መልስ ሰጠ ጌታ ኢየሱስ በሱ ስላመነ ብቻ። ሌላው በዚህ ክፍል ላይ የምንመለከተው የጌታ ክርስቶስን የመጨረሻ ሞቱን እንመለከታለን። ቁጥር 44 እስከ 46 ያለውን እንመልከት። 44 ላይ 6 ሰዓት የሚያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ፣ ፀሐይም ጨለመ ይላል። ለምን ጨለመ? ለምን ፀሐይ ብርሃኗን ከለከለች? ይሁት እዚህ ላይ ሰዎች የተለያየ ትርጉም ሊሰጡ ይችላሉ። ዋናው ነገር መሰላቸው የጌታችን የኢየሱስ ክርስቶስ በመስቀል ላይ የመሰቀያቱ ዋና ምክንያት እኔና እናንተ ነን። በእኔና በእናንተ ኃጢአት ነው። እግዚአብሔር ኃጢአትን ለመቅጣት፣ ኃጢአትን ለመኮነን፣ በኃጢአት ላይ ፍርድ ለማድረግ ነው ክርስቶስ ኢየሱስ በመስቀል ላይ የተሰቀለው። ስለዚህ አሁን ፀሐይ ብርሃኗን በከለከለችበት ጊዜ የእግዚአብሔርን ቁጣ ነው የሚገልጸው። የእግዚአብሔርን ምሕረት አይደለም እዚህ ላይ የምንመለከተው ወገኖች። የእግዚአብሔር ቁጣ በማን ላይ? በኃጢአት ላይ። ምክንያቱም ክርስቶስ ኢየሱስ የኔና የእናንተን ኃጢአት ተሸክሞ በመስቀል ላይ ተሰቅሏል። እንደውም በሌላ የወንጌል ክፍል ላይ አባቶይ ለምን ተውኮኝ ብሎ እስከሚጮህ ድረስ ጌታ ኢየሱስ በታላቅ ስቃይ ነበረ። በመስቀል ላይ በመሰቀሉ የሚደርስበት ስቃይ ብቻ ሳይሆን በመንፈስም
የተለየ ሆኖ ከሰው ተለይቶ ከአባቱ ተለይቶ ይህና የእናንተን በደል ወስዶ ኃጢአትን የተሸከመበት ጊዜ ስለነበረ ፀሐይ ራሷ ብርሃኗን ከለከ። የእግዚአብሔር ቁጣ ተገለጠ። መጨረሻ ላይ ግን ሃሌሉያ፣ መጨረሻ ላይ ግን ምን ሆነ ብትሉ መጋረጃው ለሁለት ተቀደደ ይላል። ሃሌሉያ። ሰማይና ምድር ተገናኙ። ወደ እግዚአብሔር የሚያስገባው በር ተከፈተ። በክርስቶስ ሞት በክርስቶስ ሕይወቱን አሳልፎ በመስጠቱ እኛና እግዚአብሔር ታረቅን። አሁን ያ ግድግዳ የለም። የቤተ መቅደሱ መጋረጃ ለሁለት ተቀደደ ማለት ትርጉሙ ምን መሰላችሁ? እዩት። ቤተ መቅደሱ ሁለት ክፍሎች አሉት። የመጀመሪያው ቅድስት ክፍል ይባላል። ሁለተኛው ግን ቅድስተ ቅዱሳን ይባላል። በቅድስተ ቅዱሳን በምትባለው ክፍል ውስጥ በታቦቱ አለ። ጽላቱ ያለበት ሳጥን ታቦቱ ማለት ነው። በዛ ላይ የስርየት መክደኛ የሚባል አለ። በዚህ የስርየት መክደኛ ላይ ሊቀ ካህናቱ በዓመት አንድ ጊዜ የእሱን ኃጢአትና የሕዝቡን ኃጢአት ለማስተስረይ ደም ይዞ እንደ ሕጉ እንደ ስርዓቱ ወደዛ ክፍል ይገባል። ዕጣን ይዞ ወደዛ ክፍል ይገባል። ከዛ በኋላ ደሙን ይረጭና ለሱና ለሕዝቡ የኃጢአት ስርየትን ደም ከረጨ በኋላ እንደ ሕጉ ተመልሶ ይወጣል። በዓመት አንድ ጊዜ ብቻ ነው ሊቀ ካህናቱ እዛ እንዲገባ የሚፈቅደው። ምክንያቱም እግዚአብሔር ክብር እዛ አለ። እግዚአብሔር ክብሩ እዛ ይገለጣ ተብሎ ይታል። ደግሞም እግዚአብሔር ክብሬን በዛ ገልጣለሁ ብሏል። እና ማንም ሰው ሰተት ብሎ መግባት አይችልም። ከሊቀ ካህናቱ በስተቀር የትኛውም ካህን የትኛውም ሰው እንኳን አይደለም እዛ ሊገባ ቅድስት የምትባለው ክፍል እንኳን ከካህናት ውጭ የሚገባ የለም። አሁን ግን ክርስቶስ ኢየሱስ ራሱን በመስቀል ላይ አሳልፎ ነፍሱን አሳልፎ በሰጠ ጊዜ ያ መጋረጃ ለሁለት ተቀደደ። ምን ማለት ነው? ያ ተከልክሎ የነበረ ማንም ሰው ሊገባበት የማይችል የእግዚአብሔር ክብር ያለበት የሰማይ ምሳሌ የሆነው እዛ ውስጥ ማንም ሊገባ የሚችልበት እግዚአብሔርና ሰው ፊት ለፊት የሚታዩበት በክርስቶስ ኢየሱስ በር ተከፈተ ማለት ነው። የጌታ ስም የተባረከ ይሁን። ሆነ፣ የሰማይ በር ተከፈተ። ሌላው እዚህ ላይ ጌታ ኢየሱስ ነፍሱን ራሱ ነው የሰጠው። ነፍሱን ማንም ሰው ነጥቆ አልወሰደም። ቁጥር 46 ኢየሱስ በታላቅ ድምፅ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። ተመልከቱ፣ ነፍሱን ሰጠ። ነፍሱ አልተወሰደችም። ሕይወቱ አልተወሰደም። በራሱ ፈቃድ ነው። በራሱ እሺ ብሎ እኔና እናንተን ለማዳን የአባቱን ፈቃድ ለመፈጸም ነፍሱን አሳልፎ ሰጠ እንጂ በግድ በኃይል ሮማውያኖች ስለገደሉ እነ ሊቀ ካህናት ሸር ክፋት ጎንጉ ነው በእነሱ በአጋጣሚ የሆነ ጉዳይ አይደለም። ጌታ ኢየሱስ በፈቃዱ ነፍሱን አሳልፎ የሰጠው የጌታ ስም ይባረክ። የመጨረሻ አምስተኛ ነጥባችንን እንመለከታለን ስለ መቃብሩ። አሁን ጌታ ኢየሱስ ከሞተ በኋላ ነፍሱ ከሱ ከተለየ በኋላ የቤተ መቅደሱ መጋረጃ ከተቀደደ በኋላ አካሉን በተመለከተ ደግሞ እንደ እግዚአብሔር ቃል የሆነ ነገር እንመለከታለን። ያንን ሲያይ መቶ አለቃ ያለው ነገር አለ። እውነት የሰው ጻድቅ ሰው ነበር አለ። እዛ ተከማችተው የነበሩ ደረታቸውን እየመጡ ወደ ከተማ ተመለሱ ይላል። እሱ ሌላ ስቶሪ ነው። አሁን ጊዜም አላጠፋም በዚህ ላይ። ነገር ግን ቁጥር 50 እነሆም በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይሁት የአይሁድ ሸንጎ ወደ 70 የሚያክሉ ሰዎች አሉበት። በዛ በአብዛኛዎቹ ተንኮለኞች ናቸው። የእግዚአብሔርን ሐሳብና ፈቃድ ብዙም የማያውቁ ግን በራሳቸው መንገድ የሚራመዱ ሲሆናል። ግን በዛ መካከል ደግሞ ጻድቅ የሆኑ እግዚአብሔርን የሚፈሩ በትህትና የሚመላለሱ ከዛ መካከል አንዱ ነው ይሄ ዮሴፍ አማካሪ ከኮንግረስ አባል ወይም ከሴናተሮቹ አንዱ የነበረ ሰው እና በምክራቸው አልነበረም ይላል። መቼም አንዳንድ ሰዎች ይገርሙኛል። ብዙዎች በክፋት ሲሄዱ ከነዛ ተነጥለው ጓደኞቼ ምን ይሉኛል፣ ወዳጆቼ ምን ይሉኛል ሳይሉ ግን እግዚአብሔር ያስተማራቸውን የእውነትን መንገድ ይዘው የሚቆሙ አንዳንድ ሰዎች አሉ። ዛሬም በዚህ ዘመን
ብዙ ሰው ከማሱ ጋር ነው መሄድ የሚፈልገው። እኔ ምን አገባኝ እና ከሌ ብለዋል እና ከሌ ካሉ ልክ ነው ማለት ነው ብለው እያወቁ እንኳን ከሰው ጋር ተጃምለው የሚሄዱ ሰዎች አሉ። ዮሴፍ ግን በዚህ ክፍል ላይ ስንመለከት ከብዙዎቹ ጋር አልተባበረም። በእግዚአብሔር መንገድ የሚሰራ እና ልክ ጌታ ኢየሱስ ሕይወቱን ነፍሱን አሳልፎ በሰጠ ጊዜ ወደ ጲላጦስ መጣና ለመነው። ይሄም ራሱን የቻለ ሰፊ የሆነ ትንተና የሚጠይቅ ጉዳይ ነው። ጊዜም የለኝም ስለሱ ለመናገር። በዛ አስፈሪ ጊዜ በዛ በወንጀል ተከሶ መስቀል ላይ የተሰቀለውን ሰው አካሉን ስጡ ብሎ መጠየቅ ቀላል ነገር እንዳይመስላችሁ። ሁሉ ቀውጢ በሆነበት ሰዓት እሱ ግን ጠየቀ። በኋላ እንደጠየቀውም ደግሞ ተሰጠው አካሉን ወስዶ። በነገራችን ላይ በዚህ ሰዓት እነ ጴጥሮስ የለውም፣ እነ እንድርያስ የለውም፣ እነ ናትናኤል የለውም፣ ያዕቆብ፣ ሌሎቹም ሐዋርያት የምንላቸው በቅርብ የነበሩ የሉም። ይህ ሰው ግን እስከ ዛሬ ብዙም የማናውቀው ሰው ተደብቆ ደቀ መዝሙር የነበረ ሰው ግን ሰው በሚፈለግበት ጊዜ ለእግዚአብሔር ስራና አገልግሎት መጣ ወደ ቤት። ዛሬም እንደዚህ ነው ወገኖች። ዛሬም አደባባይ ሞልተው ያሉ ብዙ ግርግር የሚፈጥሩ ሰዎች አሉ። ግን ቁም ነገር በሚያስፈልግበት ጊዜ እግዚአብሔር ሰው በሚፈልግበት ጊዜ እነዛ ሰዎች የሉ፣ አይገኙም። በጭራሽ በብዙም በሜዳው አታገኟቸውም። ለቁም ነገር የሚገኙ ዛሬ ብዙ ድምፃቸውም አይሰማ በአደባባዩ ላይ የማታያቸው ሰዎች አሉ። የእግዚአብሔርን ፈቃድ የሚፈጽሙ እንደተጻፈው እንደ ትንቢቱ ቃል የሚፈጽሙ የእግዚአብሔር አገልጋዮች ዛሬም አሉ። ልክ ለኤልያስ እንዳለው ኤልያስ እኮ እኔ ቀረው እኮ እግዚአብሔር ሆይ ነቢያቶች ሁሉ አልቀዋል፣ ስለዚህ እኔም ብሄድ ይሻላል ባለ ጊዜ እግዚአብሔር ግን ለነቢዩ ኤልያስ ምንድን ነበር ያለው? እውነቱን እልሃለሁ አለው እግዚአብሔር ለሱ፣ አንተ እንደምታስበው አይደለም። 7,000 ምርጦች አሉ። 7,000 ለበዓል ያልተንበረከኩ፣ በዓልን ያልሰሙ፣ በግንባራቸው መሬት ላይ ያልተደፉ 7,000 ሰዎች አሉኝ አሉ። አዎ ወገኖች፣ ዛሬ ድብልቅልቅ ያለ ጊዜ ነው። በብዙ መንገድ እንደዚሁ ለበዓል ያልተንበረከኩ፣ ለሆዳቸው ያላደሩ፣ የእግዚአብሔር መንግስት አገልጋይ እንጂ የዚህ ዓለም መንግስት አገልጋዮች ያልሆኑ ቅዱሳን አሉ። ጌታ ይባረክ። ስለዚህ ይሄ ሰው የተደበቀ ግን አሁን ወጣ አስፈላጊ በሆነ ሰዓት እና ክርስቶስን አካል ወስዶ ድንቅ በሆነ መንገድ እሱ ለራሱ አዘጋጅቶት በነበረ መቃብር ስፍራ ወስዶ በአግባቡ አስቀመጠው። ጌታ ይባረክ። አውርዶም ቁጥር 55 ላይ 53 ይቅርታ፣ በተልባ ልብስ ከፈነው፣ ውድ የሆነ ጨርቅ ነው። ማንም ገና ባልተቀበረበት ካለትም በተወቀረ መቃብር አኖረም። የመዘጋጀትም ቀን ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእሱ ጋር የመጡ ሴቶች ተከትሎት መቃብሩን ስጋውን እንዴት እንዳኑ አዩ። አንዱ ሌላው እዚህ ክፍል ላይ የምንመለከተው ይሁት ብዙ ጊዜ በጾታ ምክንያት አገልግሎት እናበላልጣለን። አሁን እንደ ጾታ ካየነው ወንዶቹ ነበር መገኘት የነበረባቸው። ወንድ እንደው ይጀግናል፣ ወንድ እንደው ብለን እናስባለን በአንድ በሌላ መንገድ፣ ግን ወንዶቹ አልተገኙ፣ እህቶች ግን ተገኙ። ጌታ ይባረክ። ዛሬም እንደዚሁ ነው። ወንድ ስለሆንክ ብቻ እግዚአብሔር ይመጣል ማለት አይደለም። እግዚአብሔርን ታገለግላለህ ማለት አይደለም። በስውር በሰው ደረጃ ብዙም ቫልዩ የማይሰጣቸው እግዚአብሔር ግን የሚያውቃቸው እግዚአብሔርን የሚወዱ እህቶች አሉ፣ ወንድሞች አሉ። እና እነዚህ እህቶች እዛ ነበሩ። ምንም ለጌታ ኢየሱስ ምንም እንኳ ማድረግ ባይችሉ እዛው ነበሩ። ይሁት ወገኖች፣ አንዳንድ ጊዜ ለሰዎች ሐዘናቸውን፣ ጭንቀታቸውን፣ ህመማቸውን ልናስወግድላቸው አንችል ይሆናል። ግን እዛ በመገኘታችን እናገለግላቸዋለን። በአካል እዛው በመገኘታችን ጌታ ኢየሱስን አገልግለውታል፣ እዛ በመገኘታቸው። ከዛ ባሻገር ግን ጌታ ኢየሱስን የት ወስደው እንደሚቀብሩት ማየት ነበረባቸውና አዩ፣ ምስክር ሆኑ። ለምን ብትሉ ክርስቶስ ኢየሱስ በኋላ ትንሣኤ ሆኗል ተብሎ በሚነገርበት ጊዜ የተሳሳተ መቃብር ሄደው ነው እንጂ እሱ እኮ እዛው መቃብር ውስጥ ነው ያለው ብለው የሚከሱ ሐሰተኞች የአጋንንት መሳሪያዎች አሉ። ግን እዚህ ላይ ስንመለከት ቀብሩን ያዩ፣ የተቀበረበትን ያዩ፣ መቃብሩን ያዩ እህቶች መስካሪዎች፣ የአይን ምስክሮች ነበሩ። ጌታ ለዛ ለጠላት የሐሰት ክስ እንዳይሆን እንደውም ከዚያ በኋላ
በኋላ ሊያደርጉ ስላሉት ነገር ደግሞ ለመዘጋጀት ሲሄዱ እንመለከታለን። እና ወገኖቼ ከዚህ ክፍል ምንድነው የምንማረው? ብዙ ነገሮች የምንማራቸው ነገሮች አሉ። በእውነት ነው የምላችሁ፣ ብዙ የምንማራቸው ነገሮች አሉ። እግዚአብሔርን ማገልገል ብዙ ዋጋ እንደሚያስከፍል፣ በምሬት እኔና እናንተ ከመሳደብ ይልቅ እንድንመርቅ፣ ለሰዎች እንድንጸልይ፣ በመጨረሻውም ሰዓት እንኳን ቢሆን የህይወታችን መጨረሻ አፋፍ ላይ እንኳን ቆመን ቢሆን ወደ ጌታ ምሕረት ፊታችንን መለስ ካደረግን ጌታ ይቀበለናል። ወንበዴው ወደ ጌታ ፊቱን በመለሰ ጊዜ ጌታ እንደተቀበለው አንተንም እኔንም ጌታ ዛሬ ይቀበልሃል፣ መቼም ይቀበልሃል። ግን ቀኑ እንዳያልፍብህ የመዳን ቀን ዛሬ ነው ስለሚል ያንን እንጠቀምበት። ሌላው የክርስቶስ ኢየሱስ ትህትና፣ የክርስቶስ ኢየሱስ ይቅርታ፣ የክርስቶስ ኢየሱስ አቅም እያለው ጉልበት እያለው ግን ደካሞች ሲመቱት እንኳን ለነሱ መልስ አለመስጠቱ የሚገርም ነው። ለምን? ለእኔና ለእናንተ መዳንን ለመስጠት። የጌታ ስም የተባረከ ይሁን። ቃሉን እግዚአብሔር እንዲባረክልን እንጸልያለን። ይህም መልእክት ከሰማችሁ በኋላ ደግሞ ለሌሎች አካፍሉት፣ እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን እናከብርሃለን፣ እናመሰግንሃለን። አቤቱ በልጅ በኢየሱስ ክርስቶስ ስቃይ፣ በልጅ በክርስቶስ መስቀል ሞት መዳን ስለሆነልን፣ ስለኛ ኃጢአት ዋጋ ከፍሎ ከአንተ ጋር ስላስታረቀን፣ የሰማይን በር ስለከፈተልን፣ እንደ ክፋታችን እንደ አመፃችን ልንረገም ሊፈረድብን ሲገባ እሱ ግን ልጅ ኢየሱስ ስለኛ ማለደልን። የሚያደርጉትን አያውቁምና ይቅር በላቸው አለ። ለዛውም በዴ የመንግሥተ ሰማያት የገነትን ተስፋ እንደሰጠው ዛሬም ለእኛ ደግሞ በቃል ተስፋ ሰጥተናል። እናከብርሃለን። አቤቱ እንደ ቃል መኖርን ስጠን፣ ስለ ስምም ደግሞ ስትል ስማን። አሜን። ይህንን ቃል የሰማችሁ በሙሉ የእስራኤል ቅዱስ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። በክርስቶስ ኢየሱስ ሞትና ትንሣኤ ኃይል በጸጋው ጉልበት ሕይወታችሁ፣ መንገዳችሁ፣ ቤታችሁ የተባረከ ይሁን። ተባረኩ፣ ለበረከትም ሁኑ። አሜን።